አሁንም ስልካችሁን በተደጋጋሚ ቼክ ታደርጋላችሁ። አሁንም ድረስ የነዛን ሰዎች ቴክስት እና እንደዚሁም ደግሞ መደወላቸውን እናንተን ቼክ ማድረጋቸውን ያንን ሁሉ ትፈልጋላችሁ። ነገር ግን ምንም አይነት ምላሽ እየሰማችሁ አይደለም። ያ ደግሞ እናንተን ኦቨርቲንክ እንድትሆኑ እንድትጨነቁ አድርጋችኋል። ለምንድን ነው ሪሌሽንሽፓችሁ ላይ ኦቨርቲንክ የምትሆኑትና እንዴት ነው ከዚህ ነገር መውጣት የምትችሉት የሚለውን ነገር ዛሬ በሰፊው እናያለን ማለት ነው። አዘ ማይ ኤክስፒሪየንስ ለእናንተ ሼር አድርጋችኋለሁ። እንዴት ከዚህ ነገር መውጣት እንደምትችሉ በጣም ቀላል የሆነ መንገድ እኔ ነግራችኋለሁ። ሪሌሽንሽፓችሁ ውስጥ ቱማች ሀሳብ፣ ይሄ በጣም መጨነቅ፣ ራሳችሁን እስክታጡ ድረስ ሉዝ እስክታደርጉ ድረስ በምትሆኑበት ጊዜ የሚጎዳው ዋነኛው እናንተ ነው። ቀጣይ ያላችሁን ሰላምና ሪሌሽንሽፓችሁ ነው። ስለዚህ ዛሬ እንዴት መውጣት እንደምትችሉ በሰፊው እናያለን ማለት ነው። ኦቨርቲንከር ኦር ደግሞ ይሄ ቱማች ማሰብ ስለዛ ሪሌሽንሽፕ በጣም መጨነቅ ዳዝንት ካም ፍሮም ደ ላቭ፣ ይሄ ከፍቅር የመነጨ ነገር አይደለም። ይሄ ማለት የሚያሳየው ምን ያህል እነሱን ማጣት እንደምትፈሩና ካለነሱ ምን ያክል መቆም እንደማትችሉ የሚያሳየን። ሌላው በጣም ኦቨርቲንከር መሆን ኦር ደግሞ በሪሌሽንሽፓችሁ ላይ በጣም መጨነቅ ማብዛት የሚመጣው እናንተ ለራሳችሁ በቂ እንደሆናችሁ ሳይሰማችሁ ሲቀር ብቻ ነው። እንደዚሁም ደግሞ ካለፈው ከነበረው ስብራት ሊሆን ይችላል፣ ስቲል አፌክት አድርጓችሁ ሊሆን ይችላል እነዚህ ነገሮች የሚፈጠሩት ማለት ነው። ከራሴ ልምድ አኳያ ስነግራችሁ እኔ በጣም ቱማች ኦቨርቲንከር ከሚባሉ ሰዎች መካከል አንዱ ነኝ። በጣም ኦቨርቲንክ አደርጋለሁ። ስለ አንድ ነገር መጨነቅ ከጀመርኩኝ ረጅም ጊዜ አላቆምም። ይሄ ደግሞ እየጎዳኝ ያለው እኔን ብቻ ሳይሆን ከጎኒ ያሉትንም ሰዎች ጭምር ነው ማለት ነው። አብረውኝ ያሉትን ሰዎች በሙሉ እየጎዳ ነው፣ ህይወቴ ውስጥ ያሉትን ሰዎች በሙሉ። ሶ ምን ማድረግ ጀመርኩኝ? ልክ እኔ የምፈልጋቸው ሰዎች በህይወቴ እንዲቆዩልኝ የሚፈልጋቸው ሰዎች በሰጧቸው ቦታ ልክ ያልተገኙ እስከሚመስለኝ ድረስ በጣም ነበር የምትጨነቀው። ምንድነው የማደርገው? ላይክ የሆነ ቴክስት ጽፌ አልመለስ ካለኝ ኦር ደግሞ በጣም ሪፕሌይ የሚቆይብኝ አይነት ከሆነ እንዴት እኔ በሰጧቸው ልክ እንዴት ነው የማይሰጡኝ? እንዴት እኔ ባደረግኩላቸው ልክ ለምንድን ነው የማያደርጉልኝ ብዬ አስብና ጨነቅ ነበር። ሶ አት ደ ፖይንት ይሄ የሆነ ማይንድ ሽፍቴን እስክቀይር ድረስ ማለት ነው። እናንተ መስራት ያለባችሁ እዚህ ጋር ነው። ይሄ ላይክ ማይንዳችሁ ላይ ነው ማለት ነው። እውነተኛው ነገር ያ አይደለም። እነሱ እኔን ስላልፈለጉኝ ሳይሆን እነዛ ሰዎች የራሳቸው የሆነ ህይወት ሊኖራቸው ይችላል። እነዛ ሰዎች በታይሙ ላይመቻቸው ይችላል። እነዛ ሰዎች ደግሞ ግዴታ መመለሳቸው የኔን ሙድ ይሄ አንዴ እነሱ ስለመለሱልኝ ወይም እነሱ ስላልመለሱልኝ የሚቀየር ነገር አለመሆኑን መረዳት ስጀምር ይሄን ነገር ከቁም መቁጠር አቆምኩኝ ማለት ነው። ሶ እኔም የራሴ የምለው ህይወት እንዳለኝ በደንብ መገንዘብ ጀመርኩ። ስለዚህ እነዛን ሰዎች ለምን አልደወሉልኝም፣ ለምን እንደዚህ አላደረጉልኝም፣ ለምን አልመለሱልኝም የሚለውን ነገር ትቼ በተመቻቸው ሰዓትና በፈለጉበት ታይም ላይ መመለስ እንዲችሉ ለነሱ እድሉን ሰጠዋቸው ማለት ነው። ከዛ በኋላ የኔ አመለካከት ሆነ እኔ ለነሱ የሚሰጣቸው ነገር መቀየር ጀመረ። ሶ ያገኘሁት ምን እንደሆነ ታውቃላችሁ? ራሴን ብቻ አይደለም ሰላሜንም ሁሉ ነገሬን ነው እየተመለሰው። ምክንያቱም በአንድ ነገር ኦብሰስድ በሆንኩ ቁጥር ሪሌሽንሺፔ ቶክሲክ እየሆነ ነው የሚመጣው ማለት ነው። ሶ እንደዚህ እንዲሆን ስለማልፈልግ አመለካከቴን ቀየርኩ። ልታውቁት የሚገባ እውነት ቢኖር ማንም ሰው ከልቡ ከወደዳችሁ ከልቡ የሚፈልጋችሁ ከሆነ እነዛ ሰዎች ህይወታቸው ውስጥ እንድትቀመጡ ወይም እንድትቀመጭ የሚፈልግ አይነት ሰው ከሆነ ኮንፊውዝድ አያደርጓችሁም። በምንም አይነት ሁኔታ ለእናንተ ያላቸውን ነገር ይነግሯችኋል፣ ያሳውቋችኋል በተቻለ አቅም። እንደዛ ካላደረጉ ደግሞ ግዴታ አይደለም የእናንተ ሙድ በዛ መልኩ የሚቀየር ይሄ እነሱ ስለመለሱላችሁ እነሱ ስላልመለሱላችሁ የሚቀየር የሚለወጥ ህይወት አይኖራችሁም ማለት ነው። ሶ አንዳንዴ በሪሌሽንሽፓችሁ ኮንፊውዥን በጣም የሚበዛ ከሆነ ኮንፊውዝድ የምትሆኑ ከሆነ የእውነት ግን እነዛ ሰዎች እኔ እንድቆይላቸው ህይወታቸው ውስጥ ይፈልጋሉ ብላችሁ የምትጠራጠሩ አይነት ከሆነ እንደዚሁም ደግሞ ሚክስድ ሲግናል ክሬት የሚያደርጉባችሁ ከሆነ የሚፈጥሩባችሁ ከሆነ ነገሮችን በትክክል ቁጭ ብላችሁ ማሰብ እንድትችሉ ያደርጋችኋል ማለት ነው። ሶ ይሄ ሚክስድ ሲግናል ምንን ይፈጥራል? ኦቨርቲንከር ሊፈጥር ይችላል። ወር ደግሞ ቱማች መጨነቅን ስለነዛ ሰዎች አብዝቶ ማሰብን ሊፈጠር ይችላል። ነገር ግን አንድ ልታውቁት የሚገባው ነገር በነዛ ሰዎች የሚመራ
ሙድ እንደሌላችሁ ማወቅ አለባችሁ። በራሳችሁ በቂ መሆናችሁን ማወቅ አለባችሁ። ልክ እኔ እንዳደረግኩት እናንተም ማድረግ አለባችሁ ማለት ነው። ሪሌሽንሽፓችሁ ውስጥ ጭንቀትን የምታስወግዱበትን መንገድ አሁን እነግራችኋለሁ። በመጀመሪያ ገስ አታርጉ። የሆነ ነገር በራሳችሁ አትወስኑ። እንደዚህ ስለሆነ ነው፣ አይ እሱ ስለማይፈልገኝ ነው፣ ወይም እነዛ ሰዎች ስለማይፈልጉኝ ነው፣ እነዛ ሰዎች ለእኔ ቦታ ስለሌላቸው ነው ምናምን ብላችሁ ድምዳሜ ውስጥ አትግቡ። ይሄ ምን ይፈጥርባችኋል? የማይሆን የሆነ አስተሳሰብን ይፈጥርባችኋል። አንዳንዴ ሁሌም መጥፎ ነገር ላይሆን ይችላል፣ እነዛ ሰዎች ላይ መቻቸው ይችላል ብላችሁ ጥሩ ጥሩ ወይም ፖዘቲቭ ነገሮችን ለማሰብ ሞክሩ። ሪያሊቲውንም ቼክ እያደረጋችሁ ማለት ነው። እና ቀጥታ ዝም ብላችሁ አስዩም ከምታደርጉ ገስ ከምታደርጉ ያለውን መሬት የወረደውን ነገር በአይምሯችሁ በአይናችሁ ለማሰብ ለማየት ሞክሩ ማለት ነው። ሁለተኛው ደግሞ ይሄ እርግጠኝነትን አታሳዱ። እነዛ ሰዎች ለእናንተ የሚሰጧችሁን እርግጠኝነት 10 ጊዜ ሪኢንሹራንስን አትፈልጉ። እናንተ ሞር እነዛን ሰዎች ቼዝ ባደረጋችሁ ቁጥር ዲፕሬሽን ውስጥ ትገባላችሁ፣ ሞር የሚያስጠላ ሲቹዌሽን ውስጥ ትገባላችሁ። ይሄ ደግሞ እናንተን የሚያስገባችሁ ከሆነ ያን ሪሌሽንሽፓችሁ ቀጣይነት ያለው እንዳይሆን ያደርግባችኋል። እናንተም ራሳችሁ እንድታጡ ነው የሚያደርጋችሁ። ሶ ምንድነው ማድረግ ያለባችሁ? ቼዝ አታድርጉ። እነዛን ሰዎች ቫሊዴሽን ፍላጎት፣ ይሄ ደግሞ በእነሱ መመረጥን ሪኢንሹራንሳቸውን የምትፈልጉ ከሆነ አሁንም በራሳችሁ በቂ እንዳልሆናችሁ ይሰማችኋል። ሲቀጥል ዲፕሬሽን፣ አንዛይቲ ውስጥ ልትገቡ ትችላላችሁ። ይሄ ደግሞ እናንተን በጣም የሚጎዳችሁ ነገር ነው። ሶ ዶንት ቼዝ፣ እነሱን ሰዎች አታሳዱ ማለት ነው። ሌላው በጣም ወሳኝ ነገር ማድረግ ያለባችሁ ሶስተኛው፣ በጣም ፎከስ ኦን ዩር ላይፍ፣ በራሳችሁ ህይወት ላይ ፎከስ አርጉ። ፎከስ ለምን መሰላችሁ? የራሳችሁ ህይወት ላይ ፍቅር ካላችሁ፣ በራሳችሁ ህይወት ከተጠመዳችሁ የማንንም ሰው ህይወት እንደዚህ ስለሆነ ነው፣ እሱ እንደዚህ ስለሆነ ነው፣ እነዛ ሰዎች ለምን አልመለሱልኝም፣ እንደዚህ የሚለውን ነገር ታቁማላችሁ። አስተሳሰባችሁ ላይ ይቀየራል ማለት ነው። ልክ ቅድም እንደነገርኳችሁ በአንድ ሰው የሚመራ ህይወት አይኖራችሁ። ራሳችሁ ህልማችሁ ላይ ትኖሪያለሽ። የምትፈልጊውን ህይወት መኖር ትችያለሽ። በራስሽ ማሳካት ትችያለሽ። ይህንን በደንብ ማወቅና መረዳት አለብሽ። አንቺም የራስሽ የሆነ ላይፍ እንዳለሽ በደንብ መገንዘብና ማወቅ መቻል አለብሽ ማለት ነው። አራተኛው እና የመጨረሻው ደግሞ ክሊር የሆነ ኮሚኒኬሽን ሊኖራችሁ ይገባል። ልክ እንደ መጀመሪያው ዝም ብላችሁ ገስ ከምታደርጉ ያለውን ሪያሊቲውን ለማየት ሞክሩ። እንዳልኳችሁ የሆነ ነገር እናንተን ደስታ ሊሰጣችሁ ካልቻለ፣ እዛ ሪሌሽንሽፓችሁ ላይ ኮንፈርት የሚነሳችሁ ከሆነ ቀጥታ እነዛን ሰዎች ኮሚኒኬት ለማድረግ ክሊር የሆነ ነገር ከነሱ ጋር ለማውራት ሞክሩ። ምክንያቱም ኮሚኒኬሽን ኢዝ ዘ ቤስት ቲንግስ፣ ያላችሁን ነገር ለመፍታት ያላችሁን ሪሌሽንሽፕ አንድ ነገር ላይ ለማድረስ። ሶ በተቻላችሁ አቅም ቀጥታ እነዛን ሰዎች አውሯቸው፣ ከነዛ ሰዎች ጋር ያላችሁን ነገር ጨርሱ። ክሊር የሆነ ንግግር ኮሚኒኬሽን ይኑራችሁ። እንደዚህ ከሆነ ቀላል የሆነ መንገድ ይሆንላችኋል ማለት ነው ከዛ ነገር ለመውጣት። ኔክስት ታይም ለመጨነቅ ወይም ደግሞ እንደዚህ አይነት ጭንቀት ውስጥ ሪሌሽንሽፓችሁ ውስጥ ያላችሁ እርግጠኝነታችሁን ስታጡ፣ ጭንቀት ውስጥ ስትገቡ፣ ኦቨርቲንግ ስትሆኑ ማሰብ ያለባችሁ ነገር ቢኖር ይሄንን ነው። እናንተ የራሳችሁ የሆነ ላይፍ አላችሁ። ውስጣዊ ሰላማችሁን መጠበቅ ለሪሌሽንሽፓችሁም ሆነ ለእናንተ በጣም ዋነኛ የሆነ ነገር መሆኑን እንዳትረሱ። ኔክስት ታይም በእንደዚህ አይነት ነገር እየተጨነቃችሁ ካላችሁ ማሰብ ያለባችሁ ነገ የተሻለ ነገር እንደሚመጣ፣ በራሳችሁ ደስተኛ መሆን እንዳለባችሁና ሁሌም እነዛን ሰዎች ማሳደድ እንደሌለባችሁ መረዳት አለባችሁ። ሁልጊዜም አዲስ ነገር በራሳችሁ ህይወት ውስጥ ለመፍጠር መጣርና ክሊር የሆነ ኮሚኒኬሽን ካላችሁ ፓርትነራችሁ ጋር መጨረስ እንዳለባችሁ ኦር ደግሞ ማድረግ እንዳለባችሁ እንዳትረሱ። ኔክስት የተሻለ ነገር የሚያጋጥማችሁ ሁልጊዜም ራሳችሁ ላይ ስትሰሩና ራሳችሁ ላይ ስታሳድጉ ብቻ ነው። ይሄ ሀሳብ ከጠቀማችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።